አርእስተ ዜና ኢትዮጵያ የመደመር ፍልስፍናን በመከተል በለውጥ እንቅስቃሴ ትገኛለች ሲሉ ጠቅላይ ሚኒስትር አብይ አህመድ በጆሃንስበርግ ደቡብ አፍሪካ በተካሄደው የቡድን 20 መሪዎች ጉባኤ ላይ አስታውቀዋል። ጠቅላይ ሚኒስትር አብይ ከጉባኤው ጎን ለጎን ከተለያዩ ሀገራት መሪዎችና ዓለም አቀፍ ተቋማት ኃላፊዎች ጋር ተወያይተዋል። የዘንድሮ ታላቁ ሩጫ በኢትዮጵያ በአማረ መልኩ በርካታ ተሳታፊዎች የተካፈሉበት መድረክ ሆኖ ተጠናቀቀም። የዜጎችን አንድነትና የኢትዮጵያን ሁሉን አቀፍ እድገት እውን በማድረግ ከነጣጣይ ትርክቶች በመውጣት አሰባሳቢ ሀገራዊ ትርክቶች ላይ ትኩረት ማድረግ እንደሚገባ ተጠቆመም። በአማራ ክልል ዘላቂ ሰላምን ለማስፈን ሚናቸው እንደሚወጡ የፍኖተ ሰላምና የአካባቢው የሃይማኖት አባቶች ገለጹም። ከውጭ የዜና ምንጭ የአሜሪካ ውጭ ጉዳይ ሚኒስትር በፕሬዝዳንት ዶናልድ ትራምፕ የቀረበውን የሰላም እቅድ እንድትቀበል ዩክሬንን ጠየቁም። እንደምን አምሽታችኋል። ከኢትዮጵያ ቴሌቪዥን የምሽቱን ዜና ይዘን ቀርበናል። ምርጫችሁን የኢትዮጵያ ቴሌቪዥን ስላደረጋችሁ እናመሰግናለን። በዛሬው በደቡብ አፍሪካ ጆሃንስበርግ በተዘጋጀ የቡድን 20 አባል ሀገራት ጉባኤ ላይ በጠቅላይ ሚኒስትር አብይ አህመድ የተመራው ልዑክ ተሳትፏልና በዜና አጀንዳችን ባተኮረው በዚሁ ጉዳይ ላይ እንግዳሉን። እንግዳችን ደግሞ በደቡብ አፍሪካ የኢትዮጵያ አምባሳደር የሆኑት ደሊል ከድር ናቸው። ከጆሃንስበርግ በኋላ ላይ በቀጥታ መስመራችን ላይ ገብተው አብረን ውይይት የምናደርገናል። አሁን ለጊዜው አመሰግናለሁኝ አምባሳደር ደሊል፣ አብራችሁን ሁኑም። ቀዳሚው ዜናችን ይህ ነው። ኢትዮጵያ የመደመር ፍልስፍናን በመከተል በለውጥ እንቅስቃሴ ላይ ትገኛለች ሲሉ ጠቅላይ ሚኒስትር አብይ አህመድ በጆሃንስበርግ ደቡብ አፍሪካ በተካሄደው የቡድን 20 የመሪዎች ጉባኤ ላይ አስታወቁ። ጠቅላይ ሚኒስትር አብይ አክለው ኢትዮጵያ ወደ ታዳሽ ኃይል የምታደርገውን ሽግግር በማፋጠን ላይ ትገኛለች ሲሉም ነው የገለጹት። ቶማስ ኃይሉ በደቡብ አፍሪካ ጆሃንስበርግ ከተማ እየተካሄደ በሚገኘው የቡድን 20 አባል ሀገራት ጉባኤ ላይ እየተሳተፉ የሚገኙት የኢፌዴሪ ጠቅላይ ሚኒስትር አብይ አህመድ ኢትዮጵያ የጀመረችው የእድገት ጉዞን የሚመለከቱ በርካታ ሀሳቦችን አንስተዋል። ኢትዮጵያ የጥንታዊ ስልጣኔ ሀገር ናት ያሉት ጠቅላይ ሚኒስትሩ በመደመር ፍልስፍና በእድገት ጎዳና ላይ ትገኛለችም ብለዋል። የመደመር መንገድ ማለት በልዩነት ውስጥ በአንድነትና ትብብር አቅምን በማባዛት እድገትን ለሁሉም ማጋራት ነው። በዚህ መንፈስ ኢትዮጵያ አካታች እድገት፣ ከተሞቻችን የፈጠራ ማዕከል፣ የኢንዱስትሪ ፓርኮችም ኢኮኖሚው ላይ ተጽዕኖ እያመጡ ነው። አርሶ አደሮች እየተለወጡ ነው። ወጣት ስራ ፈጣሪዎች የማይቻሉ የሚመስሉ ቢዝነሶችን እየሰሩ ነው። እንደ ኢትዮጵያ ያሉ ሀገራት የተበታተኑና ድሃ ተደርገው ይቆጠሩ ነበር ሲሉ የገለጹት ጠቅላይ ሚኒስትሩም ሀገራችን አብዮታዊ ሊባል የሚችል ለውጥን እያመጣች ነው ሲሉም ገልጸዋል። በኢትዮጵያ የተማርነው አካታችነት ስጦታ አይደለም፣ ይልቅም ቅልጥፍናን ያረጋግጣል። ሁሉም አርሶ አደርና ስራ ፈጣሪ በእድገት ውስጥ የድርሻቸውን ሲወጡ ኢኮኖሚው የማይናጋ ይሆናል። ጉዟችን በድርቅ ግጭትና ዓለም አቀፍ ችግሮች እየተፈተነ ነው። በዚህ ውስጥ ግን ለውጥ ይመጣል። ኢትዮጵያ በታዳሽ ኃይል ዙሪያ እየሰራች ያለችው ተግባር በግብርናውም ይሁን በዲጂታል ኢኮኖሚው ላይ ለውጥ አምጥቷልም ሲሉ ገልጸዋል። በታዳሽ ኃይል ላይ ኢትዮጵያ እየሰራች ነው። ይህም ቤቶችንና ተስፋን ያበራል። የዲጂታል መሠረተ ልማት ህዝብን ለማገናኘትና ግብርናውን በአየር ንብረት ለውጥ የማይበገር ያደርጋል። በቡድን 20 አባል ሀገራት ኢትዮጵያ በንቃት እየተሳተፈች መሆኗን ያነሱት ጠቅላይ ሚኒስትር አብይ አህመድ ኢትዮጵያ ዜጎቿን ለማብቃት እንዲሁም የአየር ንብረት ለውጥን ለመከላከል መጠነ ሰፊ ስራ ማከናወኗንም ገልጸዋል። ኢትዮጵያ በቡድን 20 ሀገራት ማዕቀፍ ላይ በንቃት እየተሳተፈች ነው። ይህም ሀብቶችን ለመጠቀም ያስችላል። የዕዳ እፎይታ ኢንቨስትመንትን ለማበረታታት በተለይም ዜጎችን ለማብቃት የወደፊት ዕጣን ለመወሰን ይረዳል። ልጆችን ለማስተማር፣ ሆስፒታሎችን ለማስፋፋትና የማይበገር መሠረተ ልማትን ለመገንባት ያግዛል። ሌላው የአየር ንብረት ጉዳይ ነው።
በአረንጓዴ አሻራ መርሃ ግብራችን ደግሞ ኢትዮጵያውያን ከ48 ቢሊዮን በላይ ችግኞችን ተክለዋል። ኢትዮጵያ በታዳሽ ኃይል ዘርፍም ያስመዘገበችውን ስኬት ያነሱ ጠቅላይ ሚኒስትሩ በንፋስ፣ በጂኦተርማል እንዲሁም በፀሐይ ኃይል ዘርፍም ለማስፋፋት እየሰራች መሆኑን ገልጸዋል። ኢነርጂ ኤንድ ዲጂታል ትራንስፎርሜሽን በኃይልና የዲጂታል ሽግግር ዘርፍ የኢትዮጵያ ታላቁ ህዳሴ ግድብ የአፍሪካ የማደግ ፍላጎት ተምሳሌት ሆኗል። ወደ ፀሐይ፣ ንፋስ፣ ጂኦተርማል እና ኒውክሌር ኃይል እየተስፋፋ ነው። በዲጂታል ኢትዮጵያ ቴሌኮም ላይ በሰራችው የመጠነ ሰፊ ማሻሻያ ስራ የዲጂታል ግብይት ላይ ከፍተኛ ተግባር አከናውናለች። ሌላው አርቲፊሻል ኢንተለጀንስ የአካታችነት መሰረት ነው። የኢትዮጵያ ጉዞ የአዳዲስ ኢኮኖሚ መስታወት ነው። የእኛ ስኬት ትምህርት ነው። ፈተናዎቻችን መልእክት ነው። አካታችና ዘላቂ እድገት ሁለቱም በአህጉራችን ወሳኝ ናቸው። ኢትዮጵያ ለዓለም አቀፉ ማህበረሰብ ልማት የበኩሏን አስተዋጽኦ ታደርጋለች ሲሉም ጠቅላይ ሚኒስትር አብይ አህመድ በንግግራቸው ጠቁመዋል። ጠቅላይ ሚኒስትር አብይ አህመድ ከቡድን 20 ጉባኤ ጎን ለጎን ከተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬስ ጋርም ተወያይተዋል። ጠቅላይ ሚኒስትር አብይ በማህበራዊ ትስስር ገጻቸው ከቡድን 20 ጉባኤ ጎን ለጎን ከተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬስ ጋር ውይይት አድርገናል ብለዋል። ውይይቱ የባለ ብዙ ወገን ግንኙነትን ለማጠናከር ብሎም እንደ አየር ንብረት ጥበቃ ስራ፣ ሰላምና ጸጥታ፣ ዘላቂ ልማት ላይ ያሉ የጋራ ዓለም አቀፋዊ ትኩረት በሚጠናከርባቸው መንገድ ላይ ያጠነጠነ እንደነበርም ገልጸዋል። ኢትዮጵያ የኮፕ 32 አስተናጋጅ ሀገር እንደመሆኗ መጠን ሊደረግ ስለሚችለው ድጋፍ ዙሪያ መወያየታቸውን ጠቅላይ ሚኒስትር አብይ በመልእክታቸው ላይ አንዱ ያነሱት ጉዳይ ሆኗል። ኢትዮጵያ ኮፕ 32ን ስታዘጋጅ የኮፕ 30 አስተናጋጅ ከነበረችው ብራዚል የምትወስዳቸው ብዙ ጠቃሚ ልምዶች መኖራቸውን ጠቅላይ ሚኒስትር አብይ አህመድ ገለጹ። ጠቅላይ ሚኒስትር አብይ በማህበራዊ ትስስር ገጻቸው ባጋሩት ጉዳዩን በተመለከተ ባሰፈሩት መልእክት ከብራዚሉ ፕሬዚዳንት ሉላ ዳ ሲልቫ ጋር ጥሩ ውይይት አድርገናል ነው ያሉት። ውይይቱ በኢኮኖሚና ዘላቂ የመሰረተ ልማት ጉዳዮች ላይ ያተኮረና እንደዚሁም ደግሞ የሁለትዮሽ ግንኙነት የሚጠናከርባቸው ድሎችን አስመልክቶ የተካሄደ እንደነበርም ገልጸዋል። ብራዚል በቅርቡ በተካሄደው የኮፕ 30 አስተናጋጅ ሀገር እንደመሆኗ ኮፕ 32ን በኢትዮጵያ ስናዘጋጅ ከብራዚል የምንወስደው ብዙ ጠቃሚ ልምዶች አሉ ብለዋል ጠቅላይ ሚኒስትር አብይ። የዓለም የአየር ንብረት ጥበቃ ስራን የሚያራምድ በሚገባ የተሰናዳ መስተንግዶ እንዲኖረን ከልምዶች የተገኙ ሀሳቦችን መለዋወጡን አጠናክረን ለመቀጠል አቅደናል ሲሉም ነው ጠቅላይ ሚኒስትር አብይ አህመድ በጉዳይ ላይ ያስቀመጡትን መልእክታቸውን የቋጩት። ይህ በእንዲህ እንዳለ ጠቅላይ ሚኒስትር አብይ አህመድ ከዩናይትድ ኪንግደም ጠቅላይ ሚኒስትር ኬር ስታመር ጋር ተወያይተዋል። ከዩናይትድ ኪንግደም ጠቅላይ ሚኒስትር ኬር ስታመር ጋር ተገናኝተን በሁለቱ ሀገሮቻችን መካከል ጠንካራውንና ለረዥም ዘመናት የቆየውን የሁለትዮሽ ግንኙነት ወደፊት ማራመድ በማስፈለጉ ላይ ተወያይተናል ብለዋል ጠቅላይ ሚኒስትር አብይ አህመድ በመልእክታቸው። እንደዚሁ ጠቅላይ ሚኒስትር አብይ አህመድ ከጀርመን ቻንስለር ፍሬዴሪክ ሜርዝ ጋር በቁልፍ የጋራ ጉዳዮች ላይ ተወያይተናል ሲሉም አስፍረዋል። ውይይታችን በቁልፍ የጋራ ፍላጎት ጉዳዮች ላይ ያተኮረ ሲሆን ትስስራችንን ለማጠናከር የሚረዱ መንገዶችን ለመፈለግ ያለንን ፍላጎት ገልጸናልም ሲሉ ነው መልእክታቸውን ያጠቃልሉት። በሌላ በኩል ጠቅላይ ሚኒስትር አብይ አህመድ ከኖርዌይ ጠቅላይ ሚኒስትር ጆናስ ጋር ተወያይተዋል። ከኖርዌይ ጠቅላይ ሚኒስትር ጆናስ ስታር ጋር በአየር ንብረት ጥበቃ ስራ ትብብር የጋራ ትኩረት በሚሹ የባለብዙ ወገን ጉዳዮች ላይ ተወያይተናል ሲሉም ነው ጠቅላይ ሚኒስትር አብይ አህመድ የገለጹት። የሁለቱን ሀገራት ትብብር በሚያጠናክሩና ዘላቂ እድገትን በሚያሳድጉ የኢንቨስትመንት ድሎች ላይ ውይይት ማድረጋቸውንም ጠቅላይ ሚኒስትር አብይ አህመድ አስታውቀዋል። በተመሳሳይ ጠቅላይ ሚኒስትር አብይ አህመድ ከፊንላንድ ፕሬዝዳንት አሌክሳንደር ስተብ ጋር ተወያዩ። ጠቅላይ ሚኒስትር አብይ ከፊንላንዱ ፕሬዝዳንት አሌክሳንደር ስተብ ጋር በቀጠናዊ ባለብዙ ወገን ትብብርና በሁለትዮሽ ግንኙነት፣ በትምህርት፣ በአየር ንብረት ጥበቃ ስራና በኢትዮጵያ በተከፈተው የኢኮኖሚ ምህዳር ስላሉ የኢንቨስትመንት እድሎች ተወያይተናል ነው ያሉት። ጠቅላይ ሚኒስትር አብይ በማህበራዊ ትስስር ገጻቸው እንዳሰፈሩት ውይይታችን የሁለትዮሽ ትስስራችንና የጋራ ጥቅም ትብብራችን በማጠናከር ላይ ያለንን አቋም ያጠናከረ ነበርም ሲሉ ነው መልእክታቸውን የደመደሙት።
ኢትዮጵያና ኢንዶኔዥያ የንግድና ግብርናን የማዘመን ስራን ማጠናከር የሚያስችል ውይይት አደረጉ። በቡድን 20 መሪዎች ጉባኤ ከኢንዶኔዥያ ምክትል ፕሬዚዳንት ጊብራን ራካ ጋር መልካም ውይይት አድርገናል ሲሉ ጠቅላይ ሚኒስትር አብይ አህመድ በማህበራዊ ትስስር ገጻቸው ላይ አስታውቋል። ሁለቱ ሀገሮች ቅድሚያ በምንሰጠው በንግድና በምግብ ሉዓላዊነት ላይ ባተኮረ የግብርና ማዘመን ስራ ትብብራችንን ለማጠናከር የሚያስችሉ መንገዶች ላይ ተነጋግረናል ብለዋል ጠቅላይ ሚኒስትር አብይ አህመድ። በሌላ በኩል የኢትዮ አውሮፓ ትብብርን የበለጠ ለማጠናከር አቋማችንን እንደገና አጽንተናል ሲሉ ጠቅላይ ሚኒስትር አብይ አህመድ ገለጹ። የኢትዮ አውሮፓ ህብረት ግንኙነትን ለማላቅ ከአውሮፓ ህብረት ምክር ቤት ፕሬዝዳንት አንቶኒዮ ኮስታ ጋር የሁለትዮሽ ውይይት አካሂደናል ሲሉ ጠቅላይ ሚኒስትር አብይ አህመድ ገልጸዋል። በተለያዩ ዘርፎች ትብብራችንን የበለጠ ለማጠናከር አቋማችንን እንደገና አጽንተናል ሲሉ ጠቅላይ ሚኒስትር አብይ በማህበራዊ ትስስር ገጻቸው ላይ ሀሳባቸውን አጋርተዋል። በሌላ ዜና ከዓለም ባንክ ፕሬዝዳንትና ከኢትዮጵያ መልካም ወዳጅ አጆይ ባንጋ ጋር መወያየት ሁልጊዜም ቢሆን አስደሳች ነው ሲሉ ጠቅላይ ሚኒስትር አብይ አህመድ ገለጹ። በዓለም ባንክ ቡድን ለኢትዮጵያ የሚደረጉ ድጋፎች ዙሪያ መወያየታቸውንም አንስተዋል። ይኸውም በጤና፣ በኃይል ምንጭና የአየር ንብረት ጥበቃ የልማት ፕሮጀክቶች የገንዘብ ድጋፍ ጉዳይን የተመለከተ ስለመሆኑም ነው ጠቅላይ ሚኒስትሩ በሀሳባቸው ላይ ያሰፈሩት። ጠቅላይ ሚኒስትር አብይ አህመድ ፍሬያማና ትርጉም ያላቸው ተጨማሪ ውይይቶችን ከተለያዩ ሀገራት መሪዎች ጋር ማድረጋቸውን አስታውቀዋል። በቡድን 20 መሪዎች ስብሰባ ፍሬያማና ትርጉም ያላቸው ተጨማሪ ውይይቶችን ከህንድ፣ ከቪየትናም፣ ከደቡብ ኮሪያና ከአውስትራሊያ መሪዎች ጋር አካሂደናል ሲሉም ነው ጠቅላይ ሚኒስትር አብይ በማህበራዊ ትስስር ገጻቸው ላይ ያሰፈሩት። ጠቅላይ ሚኒስትር አብይ አህመድ ከቡድን 20 አባል ሀገራት ጉባኤ ጎን ለጎን ከተለያዩ ሀገራት መሪዎችና ዓለም አቀፍ ተቋማት ኃላፊዎች ጋር ውይይት አድርገዋል። ይህንኑ ውይይት በተንቀሳቃሽ ምስል ተከታትለን እንመለስ።
ከኢትዮጵያ ቴሌቪዥን ነው የምሽቱን ዜና የተከታተላችሁ ያላችሁት። ኢትዮጵያ በአፍሪካ ምድር ለመጀመሪያ ጊዜ በደቡብ አፍሪካ በተካሄደው ቡድን 20 አባል ሀገራት ጉባኤ ላይ ተሳትፋለች። የውጭ ጉዳይ ሚኒስትሩ ዶክተር ጌዲዮን ጢሞቴዎስ እንዳሉት ጉባኤው ኢትዮጵያ የራሷን አቋም ብሎም እንደ አህጉር መነሳት ያለባቸውን አጀንዳዎች ለማንሳት እድል የፈጠረ ነው። ከሀገራትና ከዓለም አቀፍ ተቋማት ጋር የሁለትዮሽ ግንኙነትን ለማጠናከር የሚያስችሉ ውይይቶች ማድረግ አስችሏልም ብሏል። ኢትዮጵያ የኢኮኖሚ ስርዓቱ ፍትሐዊ እንዲሆን ብሎም በአካባቢ ጥበቃ ላይ ያላትን ተሞክሮ ማቅረቧን የውጭ ጉዳይ ሚኒስትሩ ዶክተር ጌዲዮን ጢሞቴዎስ ጠቁመዋል። በአፍሪካ ውስጥ ትልቅ አቅም እንዳለ የኢትዮጵያን ምሳሌና በኢትዮጵያ የተገኙ ውጤቶችን በማሳየት ለጋራ ተጠቃሚነት የፋይናንስ ስርዓቱን የአፍሪካ ሀገራትን ሚና እንዴት ማጉላት እንደሚያስፈልግ እንዴት ማሻሻል እንደሚያስፈልግ እሱን በተመለከተ አቋማችንን ለማሰማት ችለናል። በተጨማሪም ደግሞ በአካባቢ ጥበቃ የአየር ንብረት ለውጥ ላይ ኢትዮጵያ የምትሰራውን ስራ በተመሳሳይ መልኩ በመተባበር የአፍሪካ ሀገራት ሌሎችም ከአህጉራችን ውጭ ያሉ ዓለም አቀፍ ተቋማትና አገሮች ተባብረው ቢሰሩ እንዴት ሁላችንንም ሊያግዝ ሊጠቅም የሚችል እንደሆነ ያንን አጉልተው አሳይተዋልና በዚህ መልኩ ኢትዮጵያ ድጋፍ የምትጠይቅ ወይም ቸሮታ የምትጠይቅ ሳይሆን የመፍትሄ አካል የሆነች በትብብር በአጋርነት አብራ የምትሰራ ሀሳብም የምታመነጭ መፍትሄም የምታቀርብ ሀገር እንደሆነች ለማሳየት ተችሏል። የውጭ ጉዳይ ሚኒስትሩ የአፍሪካ ታዳጊ ሀገራት ዕዳቸውንና ወለድን ለመክፈል የሚያወጡት ወጪ ልማታቸውን እያስተጓጎለ መሆኑንና በዚህ ረገድ ኢትዮጵያ ያላትን ተሞክሮ ማጋራቷንም ገልጸዋል። ኢትዮጵያ ላለፉት ጥቂት ዓመታት የንግድ ብድርን በማቆም በውስጥ አቅም የአጠቃላይ የኢኮኖሚ አቋማችንን የተሻለ ለማድረግ የሄደችበትን ርቀት በማሳየት ይሄ ግን እንቅስቃሴ በሁሉም ሊደገፍ እንደሚገባ ዕዳም በመክፈል ፋንታ በልማት ላይ የሚወጣ ወጪ ዞሮ ዞሮ ሁሉንም ተጠቃሚ እንደሚያደርግ እንዲሁም የዕዳው ጉዳይ ከክላይሜት አክሽን ጋር ተያይዞ መታየት እንዳለበት አፍሪካ ለግሎባል ዋርሚንግ ለክላይሜት ቼንጅ አሉታዊ አስተዋጽኦ ያበረከተች አህጉር አይደለችም እና ደግሞ አሁን ደግሞ የመልማት መብትም ስላለን እነዚህን ሁለቱን ጉዳዮች በማገናኘት ልማታችንን የሚያግዝ ግን ልማታችን አረንጓዴ ከአካባቢ ጥበቃ ጋር የተጣጣመ እንዲሆን ማድረግ እንደሚገባ ይህንንም ለማሳየት ተችሏል። በጠቅላይ ሚኒስትር አብይ አህመድ የሚመራ የኢትዮጵያ ልዑክ በደቡብ አፍሪካ በተዘጋጀ ቡድን 20 አባል ሀገራት ጉባኤ ላይ ተሳትፏል። የገንዘብ ሚኒስትሩ አህመድ ሺዴ እንዳሉት ከጉባኤው ጎን ለጎን የኢትዮጵያን ጥቅም የሚያስጠብቁ ፍሬያማ የሁለትዮሽ ውይይቶች ተደርገዋል። የግሎባል ፈንድ ለጤና ያለውን ድጋፍ አጠናክሮ እንዲቀጥል የገንዘብ ልገሳ ፕሮግራም ላይ ኢትዮጵያ ድምጿን ያሰማችበት ነው። የአፍሪካ ሀገሮችን በመወከል ከግሎባል ፈንድ ተጠቃሚ ከሚባሉ ሀገሮች አንዱና ዋነኛዋ ኢትዮጵያ ነች። ሰፊ የሆነ የጤና ፕሮግራም ነው ኢትዮጵያ ያላት ከግሎባል ፈንድ ጋር። ግሎባል ፈንድ ለቀጣይ ዓመታት የሚሰጠውን ስራ አጠናክሮ እንዲቀጥል ከ11 ቢሊዮን ዶላር በላይ ልገሳ የተካሄደበት ነው። በዚህ ላይም ኢትዮጵያ ልገሳውን እንዲሳካ የበኩሏ ሚና ተወጥታለች ማለት ነው። ጠቅላይ ሚኒስትር አብይ አህመድ ከደቡብ አፍሪካ ፕሬዝዳንት ሲሪል ራማፎዛ ጋር የተወያዩ ሲሆን ፕሬዝዳንቱም በኢትዮጵያ የተመዘገበ ያለውን ኢኮኖሚያዊ እድገትና ሌሎች ስራዎችን ታደንቃለች ማለታቸውንም የገንዘብ ሚኒስትሩ ተናግረዋል። ከዚህ በተጨማሪ ከደቡብ አፍሪካ ሀገር ፕሬዝዳንት ጋርም ሰፋ ያለ ውይይት ተደርጓል። በዚህ ውይይታቸውም ደቡብ አፍሪካ ለኢትዮጵያ ከፍተኛ ከበሬታ እንዳላቸው ለክቡር ጠቅላይ ሚኒስትራችንም በኢትዮጵያ ደረጃ እየመጣ ያለው አጠቃላይ ኢኮኖሚ እድገት፣ የማክሮ ኢኮኖሚ ሪፎርም በተለይ ደግሞ አዲስ አበባ ላይ የአጠቃላይ የተፈጠረው ለውጥ ለአፍሪካ ትልቅ ተምሳሌት የጋራ መዲናችንን በከፍተኛ ሁኔታ እየገነባቻት ነው በሚል በከፍተኛ አድናቆት አንስተዋል። የደቡብ አፍሪካ ባለሀብቶች በኢትዮጵያ ላይ ኢንቨስት እንዲያደርጉ በአፍሪካ ጋራ ጉዳዮች ላይ አብሮ ለመስራት በጋራ ተባብሮ በአፍሪካ ደረጃ አፍሪካን ከማሳደግ አንጻር አብሮን በጋራ መስራት እንዳለባቸው የአፍሪካን የጋራ ጥቅም የሚወክሉ ጉዳዮች ላይ በዓለም አቀፍ መድረክ ላይ እንዲሰሙ ከፍተኛ ትኩረት ለማድረግም ውይይት አድርገዋል።
ጠቅላይ ሚኒስትር አብይ አህመድ በልዩ ሁኔታ ተጋባዥ ሆነው በተገኙበት በዚሁ በደቡብ አፍሪካው የጆሃንስበርጉ የቡድን ሀያ አባል ሀገራት ጉባኤ መድረክ የቀጣይ የዓለም ኢኮኖሚ ትብብር መድረክ የአፍሪካን ድምፅ በመወከል የመደመር ፍልስፍናን ማዕከል አድርጎ በቴክኖሎጂ በአየር ንብረት መሰራት ስላለባቸው ስራዎች በስፋት አንስተዋል ብሏል። ጠቅላይ ሚኒስትር አብይ አህመድ ከአይኤምኤፍ ሊቀመንበር ከዓለም ባንክ ፕሬዚዳንትና ከአዲሱ የአፍሪካ ልማት ባንክ ፕሬዚዳንት ጋር ስኬታማ ውይይት ማድረጋቸውም ነው የተገለጸው። ኢትዮጵያ በቀጠናው ባላት ተደማጭነትና ባከናወነቻቸው የሪፎርም ስራዎች ውጤት ሳቢያ በቡድን ሀያ አባል ሀገራት ስብሰባ ላይ መጋበዝ መቻሏን የፕላንና ልማት ሚኒስትሯ ዶክተር ፍጹም አሰፋ ተናግረዋል። የጂ20 ሀገራት ላይ ኢትዮጵያ እንድትሳተፍ ተጋብዛ ነው የተሳተፈችው። የጂ20 አባል ሀገር ባትሆንም ከተጋበዙ ጥቂት ሀገራት ውስጥ ናት እና የመጀመሪያው ነገር ለመጋበዝ መብቃት የተወሰነ መታየት ያለበት ክራይቴሪያ ስላለ ያንን በማየት ነው። ከተጋበዙ ሀገራትም እንግዲህ ቅድሚያ ከሚሰጣቸው ሀገራት ውስጥ ነው የሆነችው። እንግዲህ በኢኮኖሚ መጠን ለአፍሪካ ባለው አንድ ሀገር ለአፍሪካ ህብረትም ይሁን አጠቃላይ ለአፍሪካ ለአህጉሩ ለቀጠናው ባለው ኢንፍሉዌንስ ተደማጭነት ታሪካዊ እንግዲህ አስተዋጽኦ መሰረት ያደረጉና አሁን እየተሰሩ ያለው ስራዎችንም የለውጥ ስራዎች መሰረት በማድረግ ኢትዮጵያ በጂ20 ስብሰባ ላይ እንግዲህ ግሬት ቶይን የሚባሉ ናቸው አይደለም ሀገራት ስብሰባ ላይ ተጋብዛ ነው የሄደችው ማለት ነው። ይሄ ትልቅ ነገር ነው። መጀመሪያም በዛ መድረክ ላይ መጋበዝ ከዛ ባለፈ የጂ20 ሀገራት ስብሰባ የዛሬ 20 ዓመት አካባቢ ጀምሮ የተጀመረ ቢሆንም በአፍሪካ ምድር ላይ ለመጀመሪያ ጊዜ እየተደረገ ያለ ነው። በዚህም እንግዲህ ደቡብ አፍሪካ ፕሬዚደንሲውን ስትቀበል አንድ ለማሳካት ከሄደችበት መንገድ አንዱ ይሄ ስብስብ የአፍሪካ ሀገራትንም ድምጽ የሚሰማ አፍሪካ ሀገራት በአንድ ድምጽ መምጣት ያለባቸው ምክንያቱም የአፍሪካ ህብረት እንግዲህ በ2023 አካባቢ አባል ሆኗል ማለት ነውና የዚህ የጂ20 ስለዚህ አንድ ድምጽ ሆኖ የሚመጡበት በማለት የአፍሪካ ሀገራትም ድምጽ የሚሰማበት እንዲሆን በመደረጉ ክቡር ጠቅላይ ሚኒስትራችን በጣም ጥሩ የሆነ ኮንትሪቢዩሽን አድርገዋል። በንግግር በዋናውም ስብሰባ በመሪዎች መክፈቻ ላይም ሌሎች ተጓዳኝ በተደረጉ ስብሰባዎች ላይና ኢትዮጵያ እየሰራች ያለችውን ነገር ለመግለጽ እድል ሰጥቷል። መድረኩ ኢትዮጵያ ድምጿን ያሰማችበት እንደነበረም ነው ዶክተር ፍጹም የተናገሩት። በአጠቃላይ ይሄ የብዝሃ ወገን የምንለው አይነት መልቲላተራል የምንለው መድረክ በጣም ብዙ ቻሌንጅ እየተደረገ ባለበት ግን አይ መልቲላተራል መድረክ ብቻ ነው የሚያዋጣን የሚለውን ድምጽ በስፋት የተሰማበት ነው። እንግዲህ ከዚህ አኳያ ኢትዮጵያም በደንብ ድምጿን አሰምታለች። ክቡር ጠቅላይ ሚኒስትር እንግዲህ እንዳያችሁት በርካታ መሪዎችን አግኝተዋል። ሁለትዮሽ ውይይት አድርገዋልና በደንብ ውይይቶቹም የሚያሳዩት የኢትዮጵያ ተፈላጊነት በከፍተኛ ሁኔታ የኢትዮጵያ ቪዚቢሊቲ በከፍተኛ ሁኔታ መጨመሩን ነው። ቅድም እንዳልኩት ኢትዮጵያ ኢግኖር የምትደረግ አገር አይደለችም ካሁን በኋላ እየሄደች ያለችበት መንገድ። ስለዚህ እነዚህ በርካታ መሪዎች የኢትዮጵያን ልማት እንዲደግፉ በተለይ ኢንቨስትመንት እንዲያመጡ በስፋት ንግድ ላይ የተሻለ እንዲደረግ የተሻለ የንግድ ግንኙነት የተጠናከረ እንዲኖር ሰፊ ውይይት አድርገዋል እና ለኢትዮጵያ በጣም ትልቅ ትርጉም ያለው ስብሰባ ነበር። ይህ በእንዲህ እንዳለ ጠቅላይ ሚኒስትር አብይ አህመድ በቡድን 20 ሀገራት የመሪዎች ጉባኤ የነበራቸው ተሳትፎ እጅግ አመርቂ እንደነበር የጠቅላይ ሚኒስትሩ የፕሬስ ሴክሬታሪ ኃላፊ ቢለኔ ስዩም ተናግረዋል። ክቡር ጠቅላይ ሚኒስትር አብይ አህመድ ከልኡካቸው ጋር በደቡብ አፍሪካ ጆሃንስበርግ ለቡድን 20 ወይም G20 የሚባለው ስብሰባ 2 ቀናት አሳልፈው ነበር እዛ እና በጣም አመርቂ የሚባል በጣም ውጤታማ የሚባል ስብሰባዎችን አካሂደዋል። ከተለያዩ ሀገር መሪና የተለያዩ ዓለም አቀፍ ተቋማት ኃላፊዎችም ጋር የተገናኙበት በጣም ቢዚ የነበረ ቀናቶች ነበሩ ማለት ነው። እንግዲህ የቡድን 20 ወይም የጂ20 መድረኩ
የሀያላን ኢኮኖሚ ሀገራትን የሚሰበስብ መድረክ ነው ማለት ነው። እንግዲህ እነዚህ በየአመቱ የሚገናኙበት መድረክ ነውና በአጠቃላይ የዓለም አቀፍ ጂዲፒ 85% ሪፕሬዘንት የሚያደርጉ ሀገራት ናቸው። በየአመቱ ሲገናኙ እንግዲህ የዓለም አቀፍ የኢኮኖሚ ሁኔታዎችን ያያሉ፣ ይዳስሳሉ። ማስተካከያዎች መደረግ ያለባቸው ነገሮች ላይ ማስተካከያዎች ይደረጋሉ እና በዚህኛው አመት ለመጀመሪያ ጊዜ እንግዲህ ሀገሩ ላይ የመጣ ስብሰባ ነው። በደቡብ አፍሪካ አስተናጋጅነት እንግዲህ ኢትዮጵያም ተጋብዛ መጥታለች። ጠቅላይ ሚኒስትር አብይ አህመድ ከሀገራት መሪዎችና ከተቋማት ኃላፊዎች ጋር ያደረጓቸው ቆይታዎች ኢትዮጵያ በብዝሃ ዘርፍ እየተለወጠችና እንደዚሁም ደግሞ በዓለም አቀፍ የትብብር መድረክ ተፈላጊነቷ እየጨመረ መምጣቱን በጉልህ እንደሚያመላክትም ነው የጠቅላይ ሚኒስትሩ ፕሬስ ሴክሬታሪያት ኃላፊዋ ቢለኔ ስዩም የገለጹት። ሁሉንም እንግዲህ ሀገራትና መሪዎች ጋር ካደረጓቸው ቆይታና ከዓለም አቀፍ ተቋማቶቹ ጋር ኮመን የሆኑ ነገሮች ምንድን ናቸው ብለን ስናይ አንደኛው የኢትዮጵያ በማልታይላተራል ወይም በባለ ብዙ ወገን መድረኮች ላይ ከፍ እያለ የመጣውን ቁመናዋን እሱንም የመመዘንና የተለያዩ መድረኮች ላይ የበለጠ አብሮ ለመስራት የተነጋገሩባቸው ነገሮች አሉ ማለት ነው። ሁለተኛው የምናየው ደግሞ ከኢኮኖሚ መረጋጋት ጋር በተለይ ባለፉት አመታት ከወሰድናቸው ከማሻሻያዎች ከሪፎርሞቹ ጋር ተያይዞ ምን አመርቂ ውጤቶች እንዳመጡ ለሀገሩ ኢንቨስትመንቶችን ምቹ ለማድረግና ከነዚህ ሀገራት ጋርና ተቋማት ጋር የበለጠ የተሳሰረ ግንኙነት ለመፍጠር በተለይ ከሀገሮቹ ጋር ደግሞ ከንግድ ልውውጥ ጋር የተለያዩ ኢንቨስትመንቶችን ከመሳብ ጋር የወሰድናቸውን እርምጃዎችና የበለጠ በእነሱ ምን መጠናከር እንዳለባቸው የዳሰሱበትም ቆይታ ነበረ። በዚሁ በአፍሪካ ምድር ለመጀመሪያ ጊዜ በደቡብ አፍሪካ ጆሃንስበርግ በተካሄደው የቡድን 20 አባል ሀገራት ጉባኤ ላይ ጠቅላይ ሚኒስትር አብይ አህመድ ተሳትፈዋል። ከመሳተፋቸውን ባሻገር ከተለያዩ ሀገራት መሪዎችና ከዓለም አቀፍ ከፍተኛ ተቋማት መሪዎች ጋርም ውይይት አድርገዋል። ከዚሁ ጉዳይ ጋር በተገናኘ ታዲያ ማብራሪያ የሚሰጡን እንግዳ ያሉን እንግዳችን በደቡብ አፍሪካ የኢትዮጵያ አምባሳደር ደሊል ከድር ናቸው። አምባሳደር አመሰግናለሁ። እንግዲህ ከጆሃንስበርግ በቀጥታ ነው መስመራችን ላይ የሚገኙትና ጠቅላይ ሚኒስትር አብይ አህመድ በአፍሪካ አህጉር ለመጀመሪያ ጊዜ በተካሄደውና ዛሬ በተጠናቀቀው የቡድን 20 አባል ሀገራት የመሪዎች ጉባኤ ላይ ተሳትፈዋል። ይህ የኢትዮጵያ የጀመረችው የእድገት ጉዞና የኢትዮጵያን እሳቤዎች ለማጉላት ለማስተዋወቅና እንደዚሁም ደግሞ እውቅና እንዲያገኝ በማድረግ በኩል ምን አንደምታ አለው? አመሰግናለሁ። ተመስገን፣ እንደምን አመሻችሁ። ይህ ቡድን 20 አባል ሀገራት ስብስብ እንግዲህ ከአሁን በፊት እንደተገለጸው ትልቅ መድረክ ነው። በህዝብ ቁጥርም በምጣኔ ሀብት ደረጃም የአንበሳውን ድርሻ የሚሸፍን ትልቅ ስብስብ ነው እና ኢትዮጵያ በዚህ መሳተፏ ብዙ ከአሁን በፊት በዜናው ላይ የቀረቡትን እሳቤዎች በሙሉ የሸጥንበት ነው። ከምንም በላይ ደግሞ አገራችን ከሪፎርሙ በኋላ ያመጣቻቸው ስኬቶች ሁሉም አገራት ያለምንም ልዩነት እውቅና በመስጠት ተባብሮ ለመስራት የሚያስችል ትልቅ ድጋፍ የተገኘበት ነው። በተለይም ለዚህ ለአብነት የሚሆኑ ከዚሁ ስብሰባ ጎን ለጎን የነበሩ አንዳንድ ሳይድ ኢቨንቶች ነበሩና እዛ ላይ የነበሩት አጀንዳዎች ላይ የኢትዮጵያ ከለውጡ በኋላ ያመጣቻቸው ስኬቶች በሁሉም ዘርፍ እንደ ምስክርነት መቅረብ ይችላሉ በሚል ጠቅላይ ሚኒስትሩን ጭምር ቀርበው በማግባባት ተሳትፎ እንድታደርግ ኢትዮጵያ የተጋበዘችበት ነው። ይህ ማሳያውና እንድምታው ምንድን ነው? አገራችን በእንደዚህ አይነት መድረኮች ላይ ተቀባይነቷም ተሰሚነቷም ከፍ እያለ እየመጣ እንደሆነ፣ ይህ ደግሞ አገር ውስጥ እየተመዘገበው ያለው ስኬት ነጸብራቅ መሆኑን የሚያሳይ ነውና አብዛኛው ሀገራት ለዚህ እውቅና ከመስጠት ባሻገር በቀጣይም ተባብሮ ለመስራት አብሮ ለሌሎች ሀገራት ተሞክሮ እንዲተላለፍ ለማድረግ የሚያስችል መድረኮችን ለመፍጠር ጭምር ቃል የገቡበትና በሀገራችን ያለው የለውጥ እሳቤ ውጤት ሀገራችን ተጠቃሚ ከማድረግ ባለፈ ለቀጠናውም ለአህጉሩም ለመላው ዓለም አቀፍ ስብስብ ጠቃሚ መሆኑን በመረዳት ሀገራት በዚህ ረገድ ከሀገራችን ጋር ተሳትፎ ተባብሮ ለመስራት የሚያስችል ትልቅ ድጋፍና ይሁንታ ያሳዩበት ነው። ይሄ ደግሞ ለኢትዮጵያ ትርጉሙ ብዙ ነውና ሀገራችን ያው በዚህ አይነት ባለብዙ መድረክ ትልቅ ልምድ ጠገብ የሆነች ሀገር ነች። መድረኮችን ከማዋለድ ጀምሮ በመሳተፍ ደረጃ ትልቅ ልምድ አላትና አሁን የመጣው እሳቤ ደግሞ በሀገራችን የተመዘገቡት በአየር ንብረት ለውጥ፣ በምግብ ዋስትና
እና በሌሎችም የጠቅላይ ሚኒስትሩ የኢኒሼቲቮች ላይ ሁሉም ሀገራት ውጤቱን በተጨባጭ መሬት ላይ ያዩት በመሆኑ ይህ ውጤት በተሞክሮ ደረጃ ቢቀርብ ሀገራት ቢወስዱት ጠቃሚ ነው በሚል ደረጃ ያስረዳንበት በመሆኑ እሳቤዎቻችን እውቅና ያገኙበት ሀገራችንም ተደማጭና ተሰሚነቷ ከፍ ያለበት ትልቅ መድረክ ነበር ብሎ መውሰድ ይቻላል እና ይሄ መድረክ ላይ ተሳትፎም ሲመጣ እነዚህን ነገሮች ከግምት ያስገባ ነው። ሀገራት ሲሪየስሊ ከኢትዮጵያ ጋር ያለውን ኢንጌጅመንት እየወሰዱ እንደሆነም ደግሞ የታዘብንበት ነው። ክቡር ጠቅላይ ሚኒስትራችንም በዚህ ረገድ የሀገራችንን ተሞክሮ ውጤታማነቱን የገጠሙትን ተግዳሮቶች ደግሞ እንዴት መፍታት እንዳለበት በጋራ ምክክር እንደሚያስፈልግና አሁን ላይ ቻሌንጅ እየሆኑ ያሉ ተግዳሮት እየሆኑ ያሉ ሲስተሞችንም እንዴት በጋራ መፍታት አለብን የሚል ለራሳችን ብቻ አይደለም ለቀጠናውም ለአህጉሪቱም ጭምር አቋማችንን አራምደንበታል። ይሄ ስኬታችን ደግሞ በተለይ የደቡብ አፍሪካው ፕሬዚዳንት ቅድም ዜናው ላይ እንደቀረበው ጭምር እኔም በስብሰባው ተሳትፌያለሁና በእጅጉ ስኬታማ የሆነ ውጤት እንደሆነ አህጉሪቱ ውስጥ እየተመዘገቡ ካሉ የኢኮኖሚክ እድገቶች ውስጥ የኢትዮጵያው አብነታዊ እንደሆነ አዲስ አበባ ላይ እያዩት ያለው ለውጥ አዲስ አበባን ሁሌ ተመላለሱብኝ የሚያሰኝ አይነት እንደሆነና ይህ ስኬት ለሌሎችም አብነታዊ እንደሆነ ኢትዮጵያ ትልቅ ሀገር እንደሆነች እና ለኢትዮጵያም በዚህ ረገድ ያስመዘገበችው ውጤት እኛም የምንማርበት ነው በሚል ደረጃ እውቅና የሰጡበትና ሀገራችን በትልቁ ንቁ ተሳትፎ ያደረገችበት ትልቅ መድረክ ነው። ይሄ ደግሞ እሳቤዎቻችን በተለይ ሀገር በቀል የኢኮኖሚክ ሪፎርሙ፣ አዳዲስ የፕራይም ሚኒስትሩ ኢኒሼቲቮች፣ የግሪን ሌጋሲው እነዚህ ደግሞ በተጨባጭ እውቅና ማግኘት አንዱ የኮፕ 32 ማዘጋጀት በራሱ የስኬቱ አንዱ ውጤት ነው። ዝም ብሎ የሚሰጥ አይደለም እና እነዚህ በሙሉ በነበሩት መድረኮች ላይ በአጋሮቻችን በመልካም መልኩ ሲነሱና ተቀባይነት ሲያገኙ የታዘብንበት ሁኔታ ነው የነበረው። ተመስገን። መልካም አምባሳደር ደሊል፣ እንግዲህ ጠቅላይ ሚኒስትር አብይ አህመድ ከቡድን 20 መሪዎች ጉባኤ ጎን ለጎን ከታላላቅ ሀገራት መሪዎችና ዓለም አቀፍ ተቋማት ኃላፊዎች ጋር በርካታ የሁለትዮሽ ውይይቶችን አድርገዋል። ይህ የኢትዮጵያን የዲፕሎማሲ ከፍታ ከማሳየት አኳያ ምን ትርጉም አለው? አመሰግናለሁ ሰለሞን። በእውነቱ ሀገራችን ምናልባት ከህዳሴው ግድብ ምረቃ በኋላ በሁሉም መስክ የታሪክ ጥፋት ነው ብሎ ክቡር ጠቅላይ ሚኒስትራችን እንዳስቀመጡት አዳዲስ ምዕራፎች እየተመዘገቡ እንደሆነ ማየት ይቻላል። በጣም ኢንቴንሲቭ የሆነ በርካታ ሀገራችንን ነው ያገኙት። ይሄ አንዱ ፎሬን ፖሊሲው ምን ያህል ገቢር ነበብ እንደሆነ የሚያሳይ የኢትዮጵያ ኤንጌጅመንት መነሻና መዳረሻው የኢትዮጵያ ብሔራዊ ጥቅም እንደሆነ በማንኛውም ጉዳይ ላይ ኢትዮጵያ ኤንጌጅ ስታደርግ መነሻዋ የኢትዮጵያ ብሔራዊ ጥቅም መሆኑን ማሳያው በጣም የተለያዩ ሀገራት ጋር ነው የነበረው ኤንጌጅመንት። ትልቆቹም ምንም አይነት የፖለቲካል እሳቤ የማይሄድና የሀገራችንን ጥቅም ብቻ ማዕከል ያደረገ ግንኙነት የነበረ ሲሆን በዛ ግንኙነት ውስጥም ደግሞ በነበሩት መድረኮች የነበሩት ሰብስታንሲቭ የሆኑ ውይይቶች ተጨባጭ ውጤት የተመዘገባቸው ጠቅላይ ሚኒስትሩ ትላልቅ ስኬቶችን ያስመዘገቡበትና በጣም ፍሬያማ የሆነ ውጤት የተገኘበት ውይይት ነው የነበረው። ከዓለም አቀፍ ተቋማት ጋር የነበረው ውይይት፣ ከሀገራት ጋር የነበረው የሁለትዮሽ ግንኙነትም እንዲሁ ክቡር ጠቅላይ ሚኒስትራችን በርካታ ስራዎችን ሰርተውበት የሄዱ በአጭር ጊዜ ውስጥ ትላልቅ ውጤቶችን አግኝተውበት የሄዱበት ትልቅ ውይይት ነው ብሎ መውሰድ ይቻላል እና ይሄ ደግሞ አንደኛ የውጭ ጉዳይ ፖሊሲያችን ስኬታማነት ክቡር ጠቅላይ ሚኒስትራችን እያደረጉት ያለው የፎሬን ፖሊሲ አፈጻጸም ለሀገራችን ብቻ ሳይሆን ለቀጠናውም ለአህጉሩም ተሞክሮ የሚሆን እንደሆነ ማሳያ ነውና ይሄ ትልቅ ስኬት ነው ለሀገራችን። ንቁ ተሳትፎን የነበረን በሁሉም መድረኮች ላይ ከዛም አልፎ አንዳንዴ በሁለትዮሽ ግንኙነቶቹ ላይ ጭምር ሀገራት ያዘጋጇቸው የጎንዮሽ መድረኮች ላይ ኢትዮጵያ ተሳትፋ ያላትን ልምድ እንድታካፍል የጠየቁበት በመሆኑ ይሄ በራሱ ትልቅ ትርጉም ያለውና ስኬታማ የሆነ መድረክ ነበር ብሎ መውሰድ ይቻላል። ባጭሩ አምባሳደር ደሊል ለማጠቃለያ በአጠቃላይ የጠቅላይ ሚኒስትር አብይ አህመድ የደቡብ አፍሪካ ቆይታ ምን ያህል ስኬታማ ነበር ማለት ይቻላል? ይሄ በእውነቱ ከምንጠብቀው በላይ ስኬታማ የነበረ ጉብኝትና የስብሰባ ተሳትፎ ነው ብሎ መውሰድ ይቻላል። ይህን የምንልበት ምክንያት ኢትዮጵያ ከእንደዚህ አይነት የቡድን 20 ስብስብ ላይ በተወሰነ መልኩ ገለል ብላ የነበረበት ሁኔታ ነው የነበረው። ዛሬ ላይ ደግሞ ተጋብዛ ስትመጣ አገር ውስጥ የነበረው ስኬት መገለጫ ነው። መጋበዟ ብቻ ሳይሆን በሁለትዮሽ መድረኮች ሀገራችንን ጭምር ለማግኘት ጥረት የተደረጉት ግንኙነቶችን ስናይ
ጠቅላይ ሚኒስትሩ እነዚህን ሁሉ ኢንቴንሲቭ ግንኙነቶችን አድርገው የአህጉሪቱን የቀጠናውን አቋም አንጸባርቀው በተለይም ደግሞ ከተጋባዥ ሀገር ከሳውዝ አፍሪካ ጋር በመሆንና የአፍሪካ ህብረት ጋር በመሆን ስብሰባው ከመጀመሩ በፊት ደግሞ እንደ አፍሪካ በጉዳዩ ላይ አቋሞች እንዲኖሩ ንቁ ተሳትፎ በማድረግና የራሷን ተሞክሮ በማካፈል ጭምር አፍሪካዊ የሆነ አቋም እንዲያዝ ያደረገችውን ጥረት ጠቅለል አድርገን ስናየው በራሳችን እንደ ሀገር ያገኘነውም እንደ አህጉር ያገኘነውም እንደ ዓለም አቀፍ ደረጃ ደግሞ የነበረን ቪዚቢሊቲ ሲታይ እጅግ ፍሬያማና ስኬታማ የነበረ ስብሰባ ተሳትፎ ነው ብሎ መውሰድ ይቻላል። ተመስገን። ደቡብ አፍሪካ የኢትዮጵያ አምባሳደር ደሊል ከድር ከጆሃንስበርግ ለጊዜውም ለሐሳቦም አመሰግናለሁ። ከልብ አመሰግናለሁ ተመስገን። መልካም ምሽት ለሁላችን። ዜናችን እንደቀጠለ ነው። የቡድን 20 አባል ሀገራት የመሪዎች ጉባኤ በማደግ ላይ ያሉ ሀገራትን ጫናዎች ለመፍታት የሚያስችል የጋራ አቋም በማውጣት ከመግባባት ላይ ደርሷል። የቡድን 20 ስብስብም የዓለምን 85% ጥቅል ምርት ወይም ጂዲፒ የያዙ ሀገራትን ያቀፈ ነው። የመሪዎቹ ጉባኤ ለ2 ቀናት ሲካሄድ ቆይቶም የተጠናቀቀው። በዚሁ ጉዳይ ላይ ሮዛ መኮንን ከጆሃንስበርግ የምትነግረን አላት። በደቡብ አፍሪካ ጆሃንስበርግ ለ2 ቀናት ሲካሄድ የቆየው የቡድን 20 አባል ሀገራት የመሪዎች ጉባኤ ተጠናቋል። የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ እንዲሁም ልዑካን ቡድናቸው በዚህ በጆሃንስበርጉ የቡድን 20 ሀገራት የመሪዎች ጉባኤ ላይ ሰፊ የሆነ ተሳትፎ ነበራቸው። እንግዲህ ኢትዮጵያ በዓለም አቀፍ ደረጃ በተለይም ይህንን በመሰሉ ስብስቦች ላይ የራሷን የሆነ አቋም ማንጸባረቋ እንደ አፍሪካ እየታገለችለት ያለውን የዲፕሎማሲ መስተካከል ያለባቸውን ዓለም አቀፍ ጉዳዮች ጭምር ያንጸባረቀችበት በራሷ እያከወነች ወይም በራሷ እየሰራች ያለቻቸውንም ነገሮች በስፋት ያስዳሰሰችበት ቆይታ ነበር። ይህ ጉባኤ ታሪካዊ ነው። ምክንያቱም በደቡብ አፍሪካ ለመጀመሪያ ጊዜ በአፍሪካ አህጉር የተካሄደ ጉባኤ ነው። የቡድን 20 ሀገራት ስብስብ 2 ህብረት አሉት፣ የአውሮፓ ህብረትና የአፍሪካ ህብረት። ሌሎች ደግሞ ትልልቅ የሚባሉ የዓለምን ኢኮኖሚ እየዘወሩ የሚገኙ ሀገራት እንዲሁም ደግሞ በማደግ ላይ ያሉ ቀዳሚ የሆነ ኢኮኖሚ ያላቸው ሀገራት ጭምር ያሉበትና በአካታችነቱ የሚነሳ ነው። ያደጉ ሀገራትን ብቻ ይዞ በማደግ ላይ ወደፊት እየመጡ ያሉ ሀገራትን የሚያገል አይደለም። ከምዕራቢያኑ እነ አሜሪካን፣ እነ ፈረንሳይን፣ እነ ጀርመንን፣ እነ ካናዳን መሰል ሀገራት ያሉበት፣ ከምስራቁ ጎራ ደግሞ ቻይና፣ እነ ብራዚል፣ እነ ሩሲያ የተካተቱበት፣ እነ ኢንዶኔዥያን ጨምሮ እነ ሳውዲ አረቢያና ከአፍሪካ አህጉር ደግሞ ደቡብ አፍሪካ የተካተተችበት ትልቅ ስብስብ ነው። ይህ በዓለም ደረጃ ያሉ የማክሮ ኢኮኖሚና የፋይናንስ አወቃቀር ሂደቶች እንዲሁም ደግሞ ችግሮች እንዲፈቱ በፖሊሲ ደረጃ አቅጣጫዎች የሚሰጥ ጉባኤ ነው። ይህ ጉባኤ የሚወስናቸው ጉዳዮች በዓለም አቀፍ ደረጃ በጣም በትልቁ ቦታ የሚያገኙ ናቸው። ምክንያቱም 85% የዓለምን የጂዲፒ ወይም ደግሞ የሀገር ውስጥ ምርት እድገትን የሚያካትት እንዲሁም ደግሞ 75% በዓለም ላይ እየተደረጉ ያሉ ንግዶችን የያዘ ከዛ ባሻገር በህዝብ ደረጃን ብንመለከተው 2/3ኛውን የዓለም ህዝብ የያዘ ስብስብ ነው። ስለዚህ የሚወሰኑ ውሳኔዎች በትልቁ የሚታዩ ናቸው። ለመጀመሪያ ጊዜ በዚህ በደቡብ አፍሪካ በአፍሪካ አህጉር የተካሄደውም ኢትዮጵያ የራሷን ሀሳቦች ያንጸባረቀችበት ጠቅላይ ሚኒስትር አብይ አህመድና ኢትዮጵያም እንደ ሀገር የወከለቻቸውንና በርካታ የምታነሳቸውን ከብድር ጫና ጋር በተገናኘ የዓለም መዋቅር መስተካከል አለበት የምትላቸው ሀሳቦችም እንደዚሁ በስፋት የተነሱበት የአየር ንብረት ለውጥ ላይ በተለይም ዲክላሬሽኖች እንዲወጡ የጋራ አቋምም እንዲጸድቅ የተደረገበት ትልቅ ታሪካዊ ጉባኤ ነበር። ይህ ታሪካዊ ጉባኤ ታዲያ ይህን በመሰለ ዲክላሬሽን እና የጋራ አቋም በማውጣት ያደጉ ያሉ ሀገራት የበለጠ እንዳይጎዱ እነሱ ላይ ትኩረት አድርጎ የአየር ንብረት ለውጥ ላይ ትኩረት አድርጎ እንዲሁም ደግሞ የብድር ጫናን በማቅለል ላይ ትኩረት ያደረጉ የጋራ መግባቢያ አቋም ላይ አጽድቆ ወጥቷል ማለት ነው። በዚህ በ2 ቀናት በተደረገው ጉባኤ። ሮዛ መኮንን፣ ደቡብ አፍሪካ ጆሃንስበርግ። የደሞዝ ክፍያ በሲቢኢ ብር ለሚቀበሉ ደንበኞች አሁን ሁሉም ቀሏል። በሲቢኢ ብር ክላስ በኩል እስከ 4 ወር ደሞዝ ብድር በአንድ ወስደው ያሻዎትን ቀን የደሞዝ ቀን ያድርጉት።
የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ። የማዕድን ዘርፍ አዲስ ትኩረት። የነገው የአዲስ ቀን የዜና መሰናዶ የሀገር ጉዳያችን ነው። ኢትዮጵያ ከ70 በመቶ በላይ የሚሆነውን የማዕድን ሀብቷን ገና አውቃ ለይታ እንዳልጨረሰች መረጃዎች ያሳያሉ። የተለዩትን ወደ ጥቅም ከመቀየር አንጻርም ለበርካታ ዓመታት እዚህ ግባ የሚባል ውጤት ሳይገኝ ቆይቷል። ይህም ለወደፊት ፈጣን ኢኮኖሚ እድገት ትልቅ እምቅ አቅም መኖሩን ያሳያል። አሁን ላይ ማዕድን እየተሰጠ ያለው ትኩረት ዘርፉ እንዲነቃቃ እያደረገ ይገኛል። ኢቲቪ በነገው የአዲስ ቀን መሰናዶው የማዕድን ዘርፉ ለዘላቂ ኢኮኖሚያዊ እድገት እያበረከተ ያለውን አስተዋጽኦ እንዴት ማሳደግ ይቻላል የሚለውን እያነሳ ቆይታ ያደርጋል። ከ1 ሰዓት እስከ 3 ሰዓት በሚኖረው ቆይታም እንግዶችን በዚህ ጉዳይ ላይ ጋብዘን ተጨማሪ ዘገባዎችን ይዘን እንጠብቃችኋለን። አዲስ ቀን። ይህ ዜና በቀጥታ የሚተላለፍላቸው ከኢትዮጵያ ቴሌቪዥን ነው። ፕሬዝዳንት ታዬ አጽቀሥላሴ በአፍሪካና አውሮፓ ህብረት ጉባኤ ላይ ለመካፈል አንጎላ ገቡ። ፕሬዝዳንት ታዬ ነገ በሚጀምረው በሰባተኛው የአፍሪካና የአውሮፓ ህብረት የመሪዎችና የመንግስታት ኃላፊዎች ጉባኤ ላይ ለመሳተፍ አንጎላ ሉዋንዳ ሲደርሱም ደማቅ አቀባበል ተደርጎላቸዋል። ከስፍራው ሙሐመድ አልቃድር ዝርዝር አለው። የኢፌዴሪ ፕሬዝዳንት ታዬ አጽቀሥላሴ በሰባተኛው የአፍሪካ ህብረትና የአውሮፓ ህብረት የመሪዎች ጉባኤ ላይ ለመታደም አንጎላ ገብተዋል። በሰባተኛው የአፍሪካ ህብረት እንዲሁም የአውሮፓ ህብረት የመሪዎች ጉባኤ ላይ የሚሳተፉት ፕሬዝዳንት ታዬ አጽቀሥላሴ በዚህ በአንጎላ ሲደርሱም አቀባበል ተደርጎላቸዋል። ይህ ሰባተኛው የአፍሪካ ህብረትና የአውሮፓ ህብረት የመሪዎች ጉባኤ እንግዲህ አፍሪካ እንዲሁም የአውሮፓ ህብረት ያላቸውን ግንኙነቶች ለማጠናከር ያለመ ስለመሆኑም ይታወቃል። ላለፉት 25 ዓመታት እንግዲህ የአፍሪካ ህብረት እንዲሁም የአውሮፓ ህብረት በጋራ ባሉባቸው ጉዳዮች ላይ በጋራ ሊሰሩባቸው በሚችሉባቸው ጉዳዮች ላይ ይህንን ጉባኤ ሲያካሂዱ ቆይተዋል። 25ኛ ዓመቱ ላይ ይገኛል። በ2000 እንደ አውሮፓውያን አቆጣጠር በግብጽ የተጀመረው ይህ የአውሮፓ ህብረትና የአፍሪካ ህብረት የጋራ ጥምረት ባለፉት ጊዜያቶች እንግዲህ በንግድ በኢኮኖሚያዊ እንቅስቃሴ እንዲሁም በአየር ንብረት ለውጥ ላይ በርካታ ስራዎችንም ሰርተዋል። ባለፉት ጊዜያት የተሰሩ በተለይም በቤልጂየም ብራሰልስ የተካሄደውን የስድስተኛውን የአፍሪካ ህብረት እንዲሁም የአውሮፓ ህብረት የመሪዎች ጉባኤ ላይ የተወሰኑ ውሳኔዎችን የሚገመግም ነው የሚሆነው። በዚህ በአንጎላ ሉዋንዳ የሚካሄደው ሰባተኛው የአፍሪካ ህብረት እንዲሁም የአውሮፓ ህብረት የመሪዎቹ ጉባኤ እዚህ ላይ ትኩረት ያደርጋል። አህጉሮቹ ለብልጽግናቸው እንዲሁም ለንግድና ኢንቨስትመንት ግንኙነታቸው በተለይም ኢትዮጵያ እያከናወነችው የሚገኘው የአረንጓዴ አሻራ መርሃ ግብርና ከአረንጓዴ ልማት ጋር የተያያዙ ጉዳዮች በዋናነት በፕሬዝዳንት ታዬ አጽቀሥላሴ ለአባል ሀገራቱ ይነሳሉ ተብሎ ነው የሚጠበቀው። ባለፉት ጊዜያት እንግዲህ ኢትዮጵያ በዲጂታላይዜሽን ስርዓቱ ላይ ያከናወነቻቸው ውጤታማ ስራዎችም ለአብነት የሚቀርቡበት ይሆናል። በአጠቃላይ ይህ ጉባኤ በሚቀጥሉት 2 ቀናት ጉባኤው የሚካሄድ ይሆናል። ለኢትዮጵያ ቴሌቪዥን ለተጠናከረው ዘገባ መሐመድ አልቃድር ነኝ ከአንጎላ ሉዋንዳ። የዘንድሮ ታላቁ ሩጫ በኢትዮጵያ በአማረ መልኩ በርካታ ተሳታፊዎች የተካፈሉበት መድረክ ሆኖ ተጠናቋል። የጎዳና ውድድሩ ከስፖርታዊ መድረክነቱም ባለፈ የአዲስ አበባን አዲስ ገጽታ ያጎላም ነበር። በርካታ የውጭ ዜጎችም ለሩጫ ውድድሩ ኢትዮጵያ እንዲገኙ አድርጓል። ፉአድ ድሪስ ተከታትሎታል። የቀናት ድካም የማለዳው ሽርጉድ አዲስ አበባ ሊያደምቅ ታላቁ ሩጫ በኢትዮጵያም በጉጉት ነበር የተጠበቀው። መዲናዋን እንደ ስሟ ሊያፈካም በአዲስ መልክ ባበበው ዳግም በተወለደው የአዲስ አበባ ውብ ጎዳናዎች በቀለማት ቲሸርት ያሸበረቀው ሯጭ ልዩ ገጽታን አጎናጽፏታል። ከንጋቱ እንቅልፉን ወዲያ ጥሎ ሕፃናት፣ ሴቱም፣ ወጣቱና አዛውንቱም የኢትዮጵያውያን ኩራት በሆነው ታላቁ ሩጫ ለጤናውም ለአንድነቱም እየተዝናናም በጋራ ሩጧል። 55,000 ተወዳዳሪ የሚመጣው ተዝናንቶ ደስ ብሎ ተጫውቶ ምናምን እንዲል ነው። ስፖርት ሁልጊዜ ወዳጅነት ነው። ስፖርት አንድነት ነው። ስፖርት ደግሞ ጥንካሬ ነው፣ ሰላም ነው፣ ሁሉ ነገር ስለሆነ በጣም ዓለም ሰዎች ነው እዚህ በመሃላችን ያሉት። የሚገመግሙን አሉ። ከተለያየ አገር የመጡ በጣም ተሳታፊዎች የሆኑ
ለማየትም የመጡ በጣም በርካታ እንግዶች ነው ያሉን። ለነሱ ደግሞ ኢትዮጵያ እንግዳ ተቀባይነቱ ያው እያስመሰከርን እያሳየን ነው። ዛሬም ደግሞ የበለጠ ኦልሬዲ ከጠዋት ጀምሮ ሲያዩ ኦርጋናይዘሮች ለምሳሌ የቦስተን የቺካጎ ኦርጋናይዘር what going on ነው የሚሉት። እዚህ እኔ ራሴ በእውነት እኔም ራሴ ተደምሜበታለሁ። እነዚህ ሰዎች የምራቸውን ነው እያሉ ያሉትና በጣም ደስ ብሎናል። ኢትዮጵያችን ኑሪ እኛ ባንቺ ውድድሩ ከመነሻውም ቀልብ የሳበ ነበር። ከተለያዩ የዓለም ክፍሎች የመጡ የውጭ ዜጎች ኢትዮጵያዊነት ጠርቷቸው በአዲስ አበባ ጎዳናዎች ሮጠዋል። አንዳንዱ እንግዳም ሌላኛው ቤተኛም ብሎም በፖዲየም ተሸላሚም ነበሩ። ከአሜሪካ ቦስተን ማሳቹሴትስ ነው የመጣሁት። ለመጀመሪያ ጊዜ እየተካፈልኩ ነው። በጣም ተደስቻለሁ። ይሄ በህይወቴ ከተካፈልኩባቸው ትልቁ ፌስቲቫል ነው። ሁሉም ሰው ደስ ይላል። ደህንነት ተሰምቶኝ ተመችቶኝ ነው የሮጥኩት። ሁሌም በየዓመቱ የመሳተፍ ፍላጎት አለኝ። ወደ አሜሪካ ተመልሼ ለጓደኞቼ እስክነግራቸው ቸኩያለሁ። አዲስ አበባ ልትጎበኝ የሚገባ ትልቅ ከተማ ናት። መጥተው መሮጥ መሳተፍ እንዳለባቸው እነግራቸዋለሁ። ታላቁ ሩጫ በኢትዮጵያም በዓለም አትሌቲክስ የቅርስነት ክብርን ሲያገኝ አሁን ይህ ስፖርታዊ መድረክ ከውድድርና ፌስቲቫል ባሻገር የውጭ ዜጎች የሚታደሙበት በቱሪዝም ኢትዮጵያ የምትተዋወቅበት መድረክ ሆኗል። ታላቁ ሩጫ በኢትዮጵያ የኃይሌ ሩጫ ነበር የሚባለው። አሁን ግን የሀገር ቅጽ ሆኗል። ብዙ ቱሪስቶች የሚመጡበት፣ ብዙ ዓለም አቀፍ ትልልቅ ተቋማት የመጡበት እንግዲህ እንደ ባንክ ኦፍ አሜሪካን ጭምር የዚህ ውድድር አጋር ሆነው በመስራት ላይ ይገኛሉ። ይሄ ውድድር እንግዲህ ከዓለማችን ትልቁ ይሆናል ብዬ ነው ማስበው። አሁንም ትልቁ ውድድር ነው። በጣም ትልቅ ለሀገር በተለይ በጣም ትልቅ ገጽታን የሚፈጥር ውድድር ስለሆነ በጣም ጥሩ ነው ብዬ ነው ማስበው። ድወቅሽ ኢትዮጵያ የሚባል የሀገር ውስጥ ቱሪዝም በማስፋፋት ውስጥ ትልቅ ሚና ያለው ስራ እየተሰራ ነውና ከኢኮኖሚ ጠቀሜታው ከማህበራዊ ግን በትልቁ የሀገርን ገጽታ ምክንያቱም ኢትዮጵያ የአትሌቶች ሀገር ነች። የአትሌቶች ሀገር ብቻ ሳትሆን ደግሞ የአሸናፊዎችም ሀገር ነች። ስለዚህ ያንን በዓለም ላይ ማጉላት ያለን የተፈጥሮ አቀማመጥ ደግሞ ለሩጫ በጣም የሚመች ቻሌንጅ የሚያደርግ ስለሆነ ያንን እንደ አንድ ግብዓት በመጠቀም በሰፊው ልንሰራበት ከምናስብበት ምርቶች ውስጥ አንዱ ነው። 55,000 ሯጮች የተሳተፉበት በርካታ የውጭ ዜጎች የታደሙበት ታላቁ ሩጫ በኢትዮጵያም በአማረ ሁኔታ ተጠናቋል። ከ34 ሀገር ሰዎች መጥተዋል ለታላቁ ሩጫ ብለው 16 ከተማዎች ቨርቹዋል ሊየሮጡ አበሾች አሉ። ዛሬ እንዳየው 500 የሚሆኑ አትሌቶች ከ55,000 ተሳታፊ ጋር ሁሉም እንደታቀደለት በሰላም በደስታ እና ረጅም ጊዜ የምናስታውሰው ስሜት ፈጥሮ ነው እያለፈ ያለው። ስለዚህ ደስ ብሎኛል። እግዚአብሔር ይመስገን። የዜጎችን አንድነትና የኢትዮጵያን ሁሉን አቀፍ እድገት እውን ለማድረግ ከነጣጣይ ትርክቶች በመውጣት አሰባሳቢ ሀገራዊ ትርክቶች ላይ ትኩረት ማድረግ እንደሚገባ በአሶሳ ዩኒቨርሲቲ የማህበራዊ ሳይንስ ምሁሩ ተባባሪ ፕሮፌሰር ዶክተር ደስታ እጀታ ገለጹ። መንግስት በጀመራቸው ሀገራዊ ልማት ፕሮጀክቶች ላይ ሁሉም በጋራ በመረባረብ ለሀገሪቱ እድገት መስራት ይገባል ሲሉም ነው ምሁሩ የገለጹት። ጀማል አህመድ ኢትዮጵያውያን አንድነታችን እንደ ብረት የጠነከረ የማንነታችን መገለጫ የሆነችውን ኢትዮጵያን አብዝተን የምንወድ ሀገር ወዳድነትን ከቅድመ አያቶቻችን የወረስን ባለድንቅ ሀገር ኩሩ ህዝቦች ነን። ያ ያለፈው ታሪካችን ለአሁኒቷ ኢትዮጵያ መሰረት የጣለ አንድነትን፣ ፍቅርንና አርበኝነትን ያወረሰን የድላችን ሁሉ መሰረት በመሆኑ አሁን ያለነው የዚህ ዘመን ትውልድ የኋላ ታሪካችንን መለስ ብለን በማየት አንድነታችንን ልናጠናክር ይገባል ሲሉ ምሁራን ምክራቸውን ይለግሳሉ። በአሶሳ ዩኒቨርሲቲ የተፈጥሮ ሳይንስ ምሁሩ ተባባሪ ፕሮፌሰር ዶክተር ደስታ እጀታ ከኢቲቪ ጋር በነበራቸው ቆይታ ኢትዮጵያውያን ከታሪካችን በመነሳት ለጋራ ጉዳዮቻችን በጋራ መቆም ይጠበቅብናል ሲሉ ጥሪያቸውን አቅርበዋል። የጋራ ታሪኮቻችን፣ የጋራ እሴቶቻችን፣ የጋራ ማንነታችን ላይ ትኩረት ማድረግ ይጠበቅብናል። መነሻችን ከየት ነበር፣ አብረን የቆምነው የት ጋ ነው፣ አብረን የተነሳ ነው ከየት ነው የሚለውን ማንሳት ይጠበቅብናል። ይሄን ብለን ስንል ለሀገራችን እድገት አሁን የነደፍናቸው አጀንዳዎች፣ አሁን ያነሳናቸው ሀሳቦች በሙሉ ይሁን ዘንድ
አንድ መሆን አለብን። ቅድሚያ ከፋፋይና ነጠላ ትርክቶችን በመተው አሰባሳቢ ጉዳዮቻችን ላይ ትኩረት በመስጠት ለሀገራችን በጋራ መቆም አለብን ሲሉም ተባባሪ ፕሮፌሰሩ መልእክታቸውን አስተላልፈዋል። የውሸት ወይም ነጠላ ትርክቶችን ወደ ጎን ትተን በዋናነት አንድ ሊያደርጉን የሚችሉ ሀሳቦች ላይ አንድ ሊያደርጉን የሚችሉ አጀንዳዎች ላይ ትኩረት ስናደርግ አሁን የነደፍናቸው እውነትም ያስቀመጥናትን ኢትዮጵያ ያለምናትን ለትውልድ እናስተላልፋለን ብለን ያልናትን ኢትዮጵያ እንገነባለን። ያሰብነውም ቦታ ባስቀመጥነው ማይልስቶን ልክ እንሄዳለን። ሀገራዊ አንድነት ጎልቶ የታየበትን ታላቁን የኢትዮጵያ ህዳሴ ግድብ እንደ መነሻ በመውሰድ መንግስት የጀመራቸውን ታላላቅ የልማት ፕሮጀክቶች በጋራ ውጤታማ ማድረግም የዚህ ዘመን ትውልድ የቤት ስራ ነው ሲሉ ምሁሩ ጥሪያቸውን አቅርበዋል። ህዳሴ ግድብ ለምሳሌ አንድ አድርጎናል። ከልማት አጀንዳዎቻችን ውስጥ ልክ እንደ ህዳሴ ግድብ ሌሎች ከህዳሴ ግድብ በፊትም ሆነ በኋላ የተነደፉ አጀንዳዎችን አሁን መንግስት ለምሳሌ የሰባቱ የጉባኤ ስርዓቶች ማንሳት እንችላለን። ክቡር ጠቅላይ ሚኒስትሩ የህዳሴ ግድብ ምርቃት ላይ ያበሰሯቸው 7 ጉባኤ ስርዓቶች ብለን የምንላቸው የጋራ መኖሪያ ቤት መገንባት፣ የማዳበሪያ ፋብሪካ፣ የነዳጅ ማጣሪያ፣ የተፈጥሮ ጋዝ የመሳሰሉትን ጠቅላይ ሚኒስትሩ ያስቀመጣቸውን የልማት አጀንዳዎችን በጋራ መንግስትን በማገዝ በጋራ ካስከርናቸው ካሰብነው ቦታ እንደርሳለን የሚል ሀሳብ አለኝ። አንድነት የእድገት ሁሉ መሰረት በመሆኑ ኢትዮጵያውያን የበለጸገች ኢትዮጵያን እውን ለማድረግ ክንዶቻችን ሳይዝሉ ሊተባበሩ ይገባል ሲሉም ተባባሪ ፕሮፌሰር ዶክተር ደስታ ይጀታ ምክራቸውን ለግሰዋል። ለኢትዮጵያ ቴሌቪዥን ጀማል አህመድ ነኝ ከአሶሳ። የባህል ዲፕሎማሲ ሀገርን በማስተዋወቅና የሀገራትን ግንኙነት በማጠናከር ከፍተኛ ሚና እንዳለው የባህልና ስፖርት ሚኒስትር ዴኤታው ነቢዩ ባዬ ገለጹ። በህንድ የሚካሄደው ዓለም አቀፍ የባህል ፌስቲቫል ላይ የሚሳተፈው የኪነ ጥበብ ልዑክ ዛሬ አሸኛኘት ተደርጎለታል። ባዬ ሙላት ተከታትሎታል። የአማራ ባህልና ኪነ ጥበባት ቡድን በህንድ በሚካሄደው ዓለም አቀፍ የባህል ፌስቲቫል ላይ ኢትዮጵያን ወክሎ ይሳተፋል። 25 አባላትን ይዞ በፌስቲቫሉ የሚሳተፈው የባህል ቡድኑ ዛሬ ወደ ህንድ የተጓዘ ሲሆን በባህልና ስፖርት ሚኒስቴር አሸኛኘት ተደርጎለታል። የባህል ቡድኑ የኢትዮጵያን ባህልና እሴቶች ለማስተዋወቅ ሙዚቃዊ ድራማዎችና ሌሎች ትዕይንቶችን ያቀርባልም ተብሏል። በኢትዮጵያ ብሔራዊ ቲያትር በተከናወነው የሽኝት መርሃ ግብር የተገኙት የባህልና ስፖርት ሚኒስትር ዴኤታ ነቢዩ ባዬ የጥበብ ዲፕሎማሲ የሀገራትን ግንኙነት እንደሚያሳድግ በመጥቀስ የባህል ቡድኑ ጉዞ የኢትዮጵያን ባህል ለዓለም እንደሚያሳይ ተናግረዋል። ሀገራችን ኢትዮጵያ በጣም ረጅም ታሪክ ያላት በጣም ብዙ ህዝብ እና ባህል ማንነት የህብረ ብሔራዊ መልክ ያላት ድንቅ ሀገር ናት። ከአማራ ብሔራዊ ክልላዊ መንግስት መታችኋል። ነገር ግን ስንመለከታችሁ የለበሳችሁት ልብስ ራሱ ኢትዮጵያን ይመስላል። ህብረ ብሔራዊት ኢትዮጵያን ያሳያል። ወደ ህንድ ሀገር በምትሄዱበት ጊዜ የምትወክሉት ሙሉ ኢትዮጵያን ስለሆነ የሚመለከቷችሁ የህንድ ተመልካቾች ኢትዮጵያን አየን ስለሚሉ እናንተም በዚህ ደረጃ ተዘጋጅታችሁ አስባችሁበት ስለመጣችሁ መልካም ጉዞ ይሁንላችሁ። የአማራ ክልል ባህልና ቱሪዝም ቢሮ ምክትል ኃላፊው አቶ ገብረ ማርያም ይርጋ በበኩላቸው በባህል ፌስቲቫሉ የኢትዮጵያን ባህልና ኪነ ጥበብ እንዲሁም እሴቶች የማስተዋወቅ ስራ ይሰራል ብለዋል። የባህል ጥበብ ቱሪዝም ሀብቶቻችን ምን ይመስላሉ የሚለውን በሚኖረን መድረኮች ላይ ለማስተዋወቅ ሰፊ ዝግጅት አድርገናል። እሱኑኑ ተግባር ምን ፈጽም ይሆናል። የባህል ቡድኑ አባላትም የኢትዮጵያን ባህል በሙዚቃ በባህላዊ ጭፈራዎችና በሙዚቃዊ ድራማዎች ለማስተዋወቅ መዘጋጀታቸውን ተናግረዋል። ሁሉንም ያማከለ ስራ ነው የሰራ ነው። ሙዚቃና ቲያትርን አቀናጅተን ነው የሰራ ነው። ከፍተኛ ዝግጅት አድርገናል። እንግዲህ ከዛ ሚደን ጥሩ አቀባበል እንደሚኖረንና ጥሩ ቆይታ እንደሚኖረን ተስፋ አረጋለሁ። ከአማራ ክልል ብንመጣም የኢትዮጵያን ሙዚቃ፣ የኢትዮጵያን ባህላዊ አለባበስ፣ ባህላዊ አጨፋፈር፣ ባህላዊ የወግ እቃዎች፣ ልዩ ልዩ እቃዎችን ድራማቲክ በሆነ መልኩ ለወራት ስንዘጋጅ ቆይተናል። የተዘጋጀንበትን ስራ ደግሞ ከአንድ ቀን በኋላ እንግዲህ በሚኖረው ፕሮግራም ህንድ ላይ ባህላዊ ሙዚቃችን እናቀርባለን ማለት ነው። የአማራ ባህልና ኪነ ጥበባት ቡድን ባለፉት ዓመታት በህንድ፣ በሩሲያ፣ በቱርክና በቻይና በተካሄዱ ዓለም አቀፍ የባህል ፌስቲቫሎች በመሳተፍ የኢትዮጵያን ባህሎች ለዓለም ማሳየቱን ተገልጿል።
በአማራ ክልል ዘላቂ ሰላም ለማስፈን ሚናቸውን እንደሚወጡ የፍኖተ ሰላምና አካባቢው የሃይማኖት አባቶች ገለጹ። በፍኖተ ሰላምና አካባቢው የሚገኙ የሃይማኖት አባቶችና የሀገር ሽማግሌዎች በወቅታዊ የሰላምና የልማት ጉዳዮች ዙሪያ ተወያይተዋል። ሳሙኤል ወርቃየሁ በምዕራብ ጎጃም ዞን ከፍኖተ ሰላም ከተማ አስተዳደር እንዲሁም ከጃቢ ጠናንና አካባቢው የተውጣጡ የሃይማኖት አባቶችና የሀገር ሽማግሌዎች በወቅታዊ የሰላም ጉዳዮች ዙሪያ ተወያይተዋል። የውይይቱ ተሳታፊ የሃይማኖት አባቶች በአካባቢው ዓመታትን ያስቆጠረው የጸጥታ ችግር ተማሪዎችን ከትምህርት ገበታቸው እንዲርቁ ከማድረግ ጀምሮ ዘርፈ ብዙ ችግሮችን ማሳደሩን ገልጸዋል። መጀመሪያ ተቆረቆርን ብለው ቢወጡም አገርን እናስተካክላለን ብለው ቢወጡም አሁን እያየነው ያለን ወደ ሀብት ዘረፋ ወደ ግል ዘረፋ ይሄዱ ስለሆነ በወንድሞቻችንና በልጆቻችን የሚመጣው ችግር ነገም ትውልዱን እያበላሸው ነው ያለ። ትምህርት ቀርቶ ይሄ ሁሉ ነገር የሚገኘው በትምህርት ነው፣ በመዋቅ ነው። መዋቅ ተቀረ፣ ትምህርት ተቀረ፣ ነገ ደግሞ መራብ አለ። አንድ ነገር መስራት አንችልም። የአርሶ አደር ልጅ ማረስ ሲገባው ዛሬ መሳሪያ ታጥቆ የገዛ ወገኑን መዋጋት አለበት እንዴ? በደሳሳ ጎጆ ቤት የኖሩ አባቶች ያቆዩዋትን ሀገር ዛሬ ስበሳችን እየተዋጋን እየተጋደልን ጀግና እንጣ እንዴ? የአካባቢው የሰላም ሁኔታ አሁን ላይ መሻሻሎች ቢኖሩትም ይህን ዘላቂ ማድረግ ይገባል የሚሉት የሃይማኖት አባቶች ይህ የሚሆነው ደግሞ ችግሮችን በሰላማዊ መንገድ መፍታት ሲቻል ነው ብለዋል። የታጠቀው ኃይል ሁሉ ከጉልበት ከኃይል ከትጥቅ ምላሽ ውጭ በሰላማዊ መንገድ ወደ ሁሉም ሰው ወደ የቤቱ ተመልሶ በሰላም ወደ ሰላም ቢመለስ መንግስት እነዚህ ነገሮችን አመቻችቶ ሰፋ ባለ መንገድ ቢቀጥልበት የተሻለ ነው ብዬ አስባለሁ። መንግስት አሁንም ቢሆን ችግሮችን በሰላማዊ መንገድ ለመፍታት ዝግጁ ነው ያሉት የምዕራብ ጎጃም ዞን ዋና አስተዳዳሪ አቶ ድሚ አለማንተነ በዞኑ መንግስት ያቀረበውን የሰላም ጥሪ የተጠቀሙ በርካታ ታጣቂዎችም ወደ ሰላም መመለሳቸውን ተናግረዋል። ለእነዚህ አካላትም ምቹ ሁኔታዎች ተፈጥረው ወደ ስራ እንዲሰማሩ እየተደረገ ነው ብለዋል። አሁንም ችግሮች በሰላማዊ መንገድ እንዲፈቱ የሃይማኖት አባቶችና የሀገር ሽማግሌዎች ሚናቸውን እንዲወጡም ጥሪ አቅርበዋል። የዛሬ ስራችን ደግሞ ለነገ ትውልድ ግንባታችን እናውለው። ልጆች እየተራራቁ እየሄዱ ይሄ ዛሬ ያየነው የብጥብጥ ማዕከል እንዳይሆኑ እናድርጋቸው። አብሮነትን እናስተምራቸው፣ ባህልን እናስተምራቸው፣ ሃይማኖታችን እናስተምራቸው። አባቶች ይሄ ነገር መቆም አለበት ብላችሁ ከልባችሁ ከተለወጣችሁ፣ ካሰባችሁ፣ ካስተማራችሁ፣ ከሰበካችሁ እንዲሁም ደግሞ ለብሳችሁ ሽማግሌውን ይዛችሁ ከወጣችሁ ምዕራብ ጎጃም ላይ ያለው ችግር በእርግጠኝነት ይቃለላል። ልንገራችሁ፣ መንግስት የሚችለውን ሁሉ ለማድረግ ደግሞ ዝግጁ ነው። የሃይማኖት አባቶች በየእምነታቸው ስለ ሰላም አበክረው ከሰሩ የሀገር ሽማግሌዎችም በዚሁ ልክ ሚናቸውን ከተወጡ ሰላምን ማስፈን እንችላለን የሚሉት የሃይማኖት አባቶች እኛም በዚሁ ረገድ የበኩላችንን ድርሻ እንወጣለን ሲሉም ገልጸዋል። እኔም ደግሞ በበኩሌ በእኔ እጅ በእኔ ዘንድ በእኔ ዙሪያ ያሉትን ህዝብ ወንጌልን በማስተማር የእግዚአብሔርን ቃል በማስተማር ሰላምንና ልማትን ማስተማር አለብኝ ብዬ እንደ ሃይማኖት መሪነቴ ኃላፊነቴን በግሌ ወስዳለሁ ማለት ነው። እኛም አባቶች ይምቱንም እንጂ ይሰሩንም እንጂ ሄደን እባክህ ተመለስ፣ ጥያቄስ ምንድን ነው? መንግስት እየጠየቀ ነው። የጋራ አገራችንን ወደ ሰላም አምጥተን ለምርጫው ተሰልፈን የምንገናኝበት ጊዜና ዘመን መፈጠር አለበት። መንግስት በአካባቢው ሰላምን ከማስፈን ጎን ለጎንም የጀመራቸውን የልማት ስራዎች አጠናክሮ እንዲቀጥልም የሃይማኖት አባቶች ጠይቀዋል። በመጨረሻም የውጭ ዜና። የአሜሪካ ውጭ ጉዳይ ሚኒስትር ማርኮ ሩቢዮ ዩክሬን በፕሬዝዳንት ዶናልድ ትራምፕ የቀረበውን የሰላም እቅድ እንድትቀበል ጠየቁ። የውጭ ጉዳይ ሚኒስትሩ ይህንን ያሉት በጄኔቭ ከዩክሬን ባለስልጣን ጋር በተወያዩበት ወቅት ነው። የአሜሪካው ፕሬዝዳንት ያቀረቡትን የሰላም እቅድ ከሩሲያ ጋር እየተደረገ ያለውንና 4 ዓመታትን ያስቆጠረውን ጦርነት ለማስቆም ያለመ ስለመሆኑም ነው የተገለጸው። የሩሲያው ፕሬዝዳንት ቭላዲሚር ፑቲን እቅዱ ለሰላም መሰረት ሊጥል ይችላል ሲሉ፣ የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ ደግሞ ውይይቱ ገንቢ ሊሆን ይገባል በማለት ነው የተናገሩት። ያም ሆኖ ግን በሁለቱም ሀገራት በኩል ሊሟሉ ይገባቸዋል ያሏቸውን የራሳቸውን ጥያቄዎች መሰንዘራቸው መጠቆሙን ነው ኤኤፍፒ በዘገባው ያሰፈረው። ምርጫችሁን የኢትዮጵያ ቴሌቪዥን ስላደረጋችሁ እናመሰግናለን። የምሽቱን ዜና በዚሁ አጠናቀቅን። ተመስገን በየነ ነኝ። ሰላም።